ዛሬ ጥበበኛ የሚባሉ እኛም እንኳ አዋቂ ብለን የምንሰጋቸው ሀገሮችና ህዝቦች አሉ። እነሱም ጨረቃን ረገጥን ይሉናል፣ ህዋ ላይ መጠቅን ይሉናል። የኛ አይምሮም ደግሞ እዚያ ላይ ከደረሱ ብንገላምጣቸው እኛንማ ይደባልቁናል ብለን በፍርሃታቸው አምልኮ ውስጥ እንኖራለን። እነዚህ አዋቂዎች ወንድና ሴት የሚል ጾታ እየጠፋቸው ነው ያለው። ጥበበኞች ነን ሲሉ ደነቆሩ። እግዚአብሔር የለም የሚሉ እነዚህ አዋቂ የሚባሉ የዓለማችን ባለጠጋ ህዝቦች ሰይጣን የለም ብለው ግን አይናገሩም። ቅዱሱን ጌታ የካዱ እንጂ እርኩሱን የካዱ አይደሉም። ገበሬ የተወው ማሳ የማይበቅልበት አረም እንደሌለ ሁሉ እግዚአብሔርን ከህይወታቸው ስላስወጡት ያልበቀለባቸው አረም የለም። ልጆቻቸውን ገንዘብ ለማድረግ እንኳ ሀለወተ እግዚአብሔርን ማመን ነበረባቸው። ዜጋቸውን ራስን ከማጥፋት ለማዳን እንኳ ሀለወተ እግዚአብሔርን ማመን ነበረባቸው። እግዚአብሔር አለ ብሎ ማመን ምን አይነት ኪሳራ አምጥቶ ነው የለም የሚል ጥበብና ትምህርት በምድር ላይ ተከሰተው? ኮሚኒስቶች እግዚአብሔር የለም ብለው ተነሱ። የዓለምን 1/3 አሳመኑ። ለ50 ዓመታት በምድር ላይ ተንሰራፉ። ያ ዘመን የሰው እርድ ዘመን ነበረ። በሚሊዮን የሚቆጠር ህዝብን የረገፈው ያ የኮሚኒዝም ጽንሰ ሐሳብ ወደ ሀገራችን ሲመጣ ወጣቶች በአደባባይ መረሸን ጀመሩ። በደማቸው ቀይ ሽብር ይፋፋም እየተባለ መጻፍ ጀመረ። እናት ለሞተ ልጇ የጥይት እንድትከፍል ተወሰነ። ልጅን ያህል ታሪክ ገሎ አታልቅሱ ተባለ። 17 ዓመት አላለቀሱም። እስከ ዛሬ ጥቁር ለብሰው የሚኖሩ አሉ። እግዚአብሔር የለም ስንል እግዚአብሔርን ስናስወጣ እርስ በርሳችን እንኳን ተስማምተን መኖር አንችልም። ባለትዳሩ አብሮ ለመኖር፣ ጎረቤት አብሮ ለመኖር፣ ክፉ ደግ ያሳለፈ አብሮ ለመዝለቅ ሀለወተ እግዚአብሔርን ማመን አለበት። እግዚአብሔር አለ ብሎ ማመን የኑሮ ምስጢር ነው። የኑሮ ሞተሩ ነው። 1 ኢንች መጓዝ አንችልም። ሀለወተ እግዚአብሔርን ካላመንን እያንዳንዱ ቀንና ጉዞ ስጋት ያለበት ነው። አዎ እናውቃለን ብለው እግዚአብሔር የለም አሉ። ስለዚህ እርስ በርሳቸው መጫረስ ጀመሩ።